የዓለማችን ምርጡ ድሮን ኢራን ቀድማ ተገኝታለች። አደገኛው ድሮን ሻሂድ 136 ሲቃኝ የድሮን አብዮት የዓለምን የውጊያ ስልት እየቀየረው ይገኛል። መንግስታትና መንግስታት ያልሆኑ ታጣቂ ቡድኖችም የዚህ አብዮት አካል ለመሆን በየአቅጣጫው እየተፍጨረጨሩ ናቸው። በአሁኑ ጊዜ ዩክሬን፣ ሩሲያ፣ ቻይናና ቱርክን የመሳሰሉ ሀገራት ወታደራዊ በጀታቸውን በድሮን ምርት ላይ ማፍሰስ ከጀመሩ ሰንበትበት ብሏል። የሽብር ቡድኖች፣ የትጥቅ ትግል የሚያደርጉ ፓርቲዎችና የወንጀል ቡድኖች ጭምር አሁን ላይ በብዛት ድሮንን መታጠቅ ጀምረዋል። ከሁሉም ሀገራት ሆነ ታጣቂ ቡድኖች የድሮን አብዮትን በአንድ ደረጃም ከፍ አድርጋ የተከሰተችው ግን ኢራን ነች። ኢራን የሰራችው ሻሂድ 136 የተሰኘው ድሮንም የድሮኖች ሁሉ አለቃ እየተባለ እየተንቆለጳጰሰም ይገኛል። በተለያዩ አውደ ውጊያዎች ላይ ተሳትፎ ውጤታማ መሆኑን ያሳየው ይህ የድሮን ዝርያ ታዲያም አሁን ላይ በዓለም አቀፍ ደረጃ ያለው ተፈላጊነት ከፍ ብሏል። ለመሆኑ ሻሂድ 136 ድሮን ከሌሎች ድሮኖች በምን ይለያል? በዓለም አቀፍ ደረጃስ ለምን ተፈላጊ ሆነ? የትኞቹ ሀገራትስ ይህን ድሮን ታጥቀዋል? የዛሬው የሰሞነኛ ማጠንጠኛችን ነው። እስከ ፍጻሜው አብራችሁን ቆዩ። ጨዋታ ቀያሪው ድሮን በአንድ ወቅት በአያላን ሀገራት ብቻ እጅ የነበሩት ሰው አልባ ወታደራዊ አውሮፕላኖች ወይም ድሮኖች አሁን በሁሉም እጅ ገብቷል ማለት በሚቻልበት ደረጃ ላይ ደርሷል። ድሮኖች ከትናንሽ መንግስታት አንስቶ እስከ አማጽያን ድረስ የሚጠቀሙባቸው ዘመናዊ የጦር መሳሪያዎች በመሆን የጦርነት ገጽታን ቀይረውታል። በሁለተኛው የዓለም ጦርነት ወቅት ከባድ ብረት ለበስ ታንኮች በምድር ውጊያው ላይ ወሳኝ ሚና እንደነበራቸው ሁሉ ባለንበት ዘመን ድሮኖች በጦር ሜዳዎች ላይ ተጠቃሽ ወሳኝ የጦር መሳሪያዎች ሆኗል። ከዓመታት በፊት አሜሪካ በአፍጋኒስታን በኢራቅና በሌሎችም ስፍራዎች አማጽያንን ለማደን ስትል በመጀመሪያ ጥቅም ላይ ዋለችው MQ-1 ፕሬዴተር የተሰኘ ሰው አልባ በራሪ የወቅቱ ዘመናዊ መሳሪያ ሆኖ ነበር። በመጀመሪያ ላይ ሸማቂዎችን ለማደን በአየር ላይ ቅኝት ለማድረግ የተሰሩት እነዚህ ሰው አልባ አውሮፕላኖች ደረጃቸውና ተፈላጊነታቸው ከፍ ያለው ሄልፋየር የተባለው ሚሳኤል ተገጥሞላቸው ጥቃት ለመፈጸም ከተሰማሩ በኋላ ነው። በማስከተልም ተፈላጊዎቹን አድኖ ጥቃት ለመፈጸም ዲዛይን የተደረገው ሪያፒር የተባለው ድሮን ወደ ጦር ሜዳ ተሰማራ። ይህ ድሮን ከቀደመው የሚለየው ክብደት ያለው የጦር መሳሪያ በመሸከምና በሚያደርሰው ከፍተኛ ጉዳት ነው። በዚህም አሜሪካ ልታጠፋቸው የምትፈልጋቸውን ጠላቶቿን በየትኛውም ቦታና ጊዜ ባልተጠበቀ ሁኔታ ኢላማ ለማድረግ አስችሏታል። ከዓመታት በፊት ባግዳድ ውስጥ የተገደሉት የኢራኑ ጄኔራል ቃሲም ሱሌይማኒ ላይ ጥቃት የተፈጸመው በዚሁ ሪአፒር በተባለ ድሮን እንደሆነ ይታመናል። ለተወሰነ ጊዜ ድሮኖችን በመጠቀም እንዲህ አይነት አድነው የማጥፋት ጥቃቶች በአብዛኛው ሲፈጸሙ የነበሩት በአሜሪካና በእስራኤል የነበረ ሲሆን በዚህም ወቅቱ የውጊያ ድሮኖችን የመጠቀም የመጀመሪያው ዘመን ነው ሊባልም ይችላል። ነገር ግን ሁኔታዎች በሚያስደንቅ ፍጥነት ተለውጠው በርካታ ወገኖች ድሮኖችን ለጦርነት በማዋል አዲስ ዘመናዊ ጦር መሳሪያ ዘመን ተጀመረ። በዚህም ለጸረ ሽብርና ሽምቅ ተዋጊዎችን ለማደን ይውሉ የነበሩት ሰው አልባ አውሮፕላኖች ወይም አገልግሎታቸው ሰፍቶ በመደበኛ ጦርነቶች ላይም መሳተፍ ጀመሩ። ቴክኖሎጂው እየረቀቀ በሚሄድበት በዚህ ዘመን ድሮኖችም ከዚሁ ጋር በሚራመድ መልኩ እየዘመኑ ጥቅም ላይ ከመዋላቸው ባሻገር ከሌሎች ጦር መሳሪያዎች ጋር በመቀናጀት ውጤታማነታቸውም እያደገ ነው። ወደፊትም ከዚህ በላቀ ሁኔታ እየረቀቁ መሄዳቸው አይቀሬ መሆኑን እየተመለከትን እንገኛለን። አጥፍቶ ጠፊ ድሮኖች። ይህ አጥፍቶ ጠፊ ድሮን በጠላት ወረዳዎች ላይ ሄዶ በመውደቅ አጥፍቶ የሚጠፋ አስደናቂ ቴክኖሎጂ ነው። የጠላት ራዳሮች ላይ፣ ወታደራዊ ተሽከርካሪዎች ላይ፣ ማዘዣ ጣቢያዎች ላይ፣ የጠላት ስብሰባዎች ላይ ሄዶ በመውደቅ በታጠቀው እጅግ አውዳሚ ፈንጂ ጠላትን ማጋየትም ይችላል። ይህ ድንቅ ድሮን ለበርካታ ሰዓታት አየር ላይ እየበረረ የጠላትን ይዞታዎች ይሰልላል። ከዛም የሌዘር ቴክኖሎጂን የሚጠቀሙ አይኖቹን ተጠቅሞ ካለምንም ስህተት ጠላትን ዶግ አመድ ያደርጋል። ይህ ዘመናዊ ድሮን በተለያየ ቅርጽና መጠን መመረት መቻሉ ለምሳሌም ትናንሽ አጥፍቶ ጠፊ ድሮኖችን እየተመለከትን እንገኛለን። እነዚህ ድሮኖች ቀፎ እንደተነካበት ንብ በብዛት በመሆን የጠላት ወረዳዎች ላይ እንደ ዝናብ በመዝነብ ፈንጂና ቦምቦችን ይዞ በመውደቅ ምድራዊ ሲኦልን መፍጠር መቻላቸውም አደገኛ ያደርጋቸዋል።
አጠቃላይ አሰራሩም ከሌሎች የድሮን አይነቶች ለየት ያለ ነው። የአጥፍቶ ጠፊ ወይም ካሚካዚ ድሮን። አስደማሚው ሻሂድ ድሮን አንድ የጦር መሳሪያ በርካታ ወጪ ወጥቶበትና ዘመናዊ ቴክኖሎጂን ተጠቅሞ ተሰራ ማለት በአውደ ውጊያ ላይ ስኬታማ መሆን ይችላል ማለት አይደለም። ለዚህ ምሳሌ የሚሆነው ደግሞ የአሜሪካኑ ተዋጊ ጄት F-22 ራፕተር ሲሆን ይህ ተዋጊ ጄት ዓለም ካየቻቸው ተዋጊ ጄቶች ሁሉ እጅግ ዘመናዊና ውስብስብ የሚባልለት ቢሆንም በውጊያ ላይ ያለው ስኬታማነት ግን በርካታ ጥያቄን የሚያስነሳ ነው። በተቃራኒው ግን አንድ የጦር መሳሪያ ጥቂት ገንዘብ ወጥቶበትና በቀላሉ ተመርቶም በውጊያ ሜዳ ላይ ከሌሎች ውድ መሳሪያዎች የተሻለ ውጤትን ሊያመጣ ይችላል። በቀላል ዋጋ የሚሰራው ኢራን ሰራሹ ሻሂድ 136 ድሮንም ይሄን እሳቤ የሚያጠናክር አቅም እንዳለው በተለያዩ የጦር ሜዳዎች ላይ እያሳየን ነው። ሻሂድ ድሮን በእርግጠኛነት የተሰራበት ዓመት ባይታወቅም ለዓለም የተዋወቀው ግን በ2020 ነበር። ሻሂድ ድሮን እንደ ሌሎች የድሮን አይነቶች ጥቃት ፈጽሞ ወደ ስፍራው የሚመለስ ሳይሆን በርካታ ተቃጣይ ቁሶችን በመጫን የጠላት ኢላማን ሙሉ ለሙሉ በማውደም አብሮ የሚጋይ አጥፍቶ ጠፊ የድሮን አይነት ነው። የኢራን ሻሂድ 136 ሰው አልባ አውሮፕላኖች በሩሲያና በዩክሬን ጦርነት ውስጥ በጦር ሜዳ ስልቶች ላይ ተጽዕኖ በማሳደር ዘመናዊ የውጊያ መንገዶችን በመቀየር ዋነኛ ወታደራዊ አቅም እየሆኑ ነው። በአሁኑ ወቅት ሩሲያ በሀገሯ ድሮኖችን በከፍተኛ ደረጃ እያመረተች በከፍተኛ ማዕበል የጠላትን ኢላማ ለመምታት እየተጠቀመችበትም ይገኛል። ድሮኖቹ ለመጀመሪያ ጊዜ ይፋ በሆኑበት ወቅት ከድምጻቸው ጋር ተያይዞ እንደ ኋላ ቀር መሳሪያ ተገምተው ነበር። ሻሂድ 136 ድሮን የኤክስፖርት ዋጋው $195,000 አካባቢ ሲሆን ለማምረት ከ10,000 እስከ $50,000 እንደሚያስወጣም ተገምቷል። የኢራን ጠላት ነች የሚባልላት አሜሪካ ሻሂድ ድሮንን መቶ የሚጥል ሚሳኤል ስትተኩስ እስከ $4 ሚሊዮን ድረስ የማውጣት ግዴታ ሊኖርባት ይችላል። አሁን ላይ የድሮኖቹ ተጽዕኖና የዋጋው ርካሽነት በደንብ ከታየ በኋላ አሜሪካን ጨምሮ የተለያዩ ሀገራት ኢራንን ሳያስፈቅዱ ዲዛይኑን በመኮረጅ ኮፒ ለማድረግ እየጣሩ ይገኛሉ። 3 ሜትር ርዝመት ያለው የሻሂድ ድሮን ወደ ጎን ስፋቱ 2 ሜትር ተኩል ሲሆን ይህም አነስተኛ ከሚባሉ የድሮን አይነቶች መካከል አንዱ ያደርገዋል። እስከ 50 ኪሎ ግራም ድረስ ተቃጣይ ቁሶችን የሚሸከመው ሻሂድ ድሮን ከአጠቃላይ ክብደቱ ሩብ ያክሉ ተቀጣጣይ ቁስ ነው ማለትም ይቻላል። ድሮኑ አነስተኛ ሆኖ መሰራቱ በሚያስፈልጉ ስፍራዎች ማለትም በህንጻዎች፣ በጫካ ስፍራና በጦር አውድማ ውስጥ ከራዳር ውጭ ሆኖ ጥቃትን እንዲያደርስ ያደርገዋል። ኢራን በሻሂድ በኩል ያስተላለፈችው መልእክት የሻሂድ ድሮን ከሌሎች የድሮን አይነቶችም በብቃቱም ሆነ በዋጋው የተሻለው ሆኖ መምጣቱን ተከትሎ ኢራን በድሮን አቅሟ ላይ አስቀድማ ስትሰራ እንደነበር ያሳየችበትም ነው። አሁን ላይ የምዕራባውያንም ሆነ ሌሎች የኢራን ጠላቶች ሀገሪቱ በድሮን ውጊያ አንድ ደረጃም ከፍ ብላ መምጣቷንም ማስተዋል ችሏል። ለተከታታይ ዓመታት በተጣለባት ማዕቀብ የተነሳም ዘመናዊ የጦር መሳሪያዎችን ማምረት ያልቻለችው ኢራን ውስብስብና ዘመናዊ ሊባሉ የሚችሉ የጦር መሳሪያዎችን ከማምረት ይልቅ በትንሽ ዋጋ የሚሰሩ ነገር ግን ውጤታማ የጦር መሳሪያዎች ላይ አትኩራ መስራቷ በድሮን ረገድ ውጤታማ አድርጓታል። እንደ ሩሲያ፣ ቻይናና አሜሪካን የመሳሰሉ ሀገራት እንደ ኢራን ሁሉ በዓለም አቀፍ ደረጃ በድሮን ቴክኖሎጂ ተወዳዳሪ ለመሆን ግዴታ አቅማቸውን ማሳደግ ይኖርባቸዋል። ከቅርብ ሆነ ከሩቅ ባለፉት ዓመታት በጠላቶች ስትፈተን የከረመችው ኢራን የድሮንና የሚሳኤል አቅሟን ባታሳድግ ኖሮ እስካሁን ድረስ ከዚህም የባሰ ልጠፋ እንደምትችል ይገመታል። ኢራን አሁን ላይ ድሮንን አምርታ ከመጠቀም ባለፈም አጋር ለሆኗት እንደ ሁቲ ላሉ ታጣቂ ቡድኖች ድሮንን አሳልፋ እየሰጠች ሲሆን ሀያል ለምትባለው ሩሲያም በዩክሬኑ ጦርነት ከኢራን ያስገባቸውን ሻሂድ ድሮን በከፍተኛ ሁኔታ እየተጠቀመች መሆኑ የአደባባይ ሚስጥር ከሆነ ሰንበትበት ብሏል። ዩክሬንና ምዕራባውያን አጋሮቿም ቴህራን በመቶዎች የሚቆጠሩ ሻሂድ 131 እና ሻሂድ 136 የተሰኙ ድሮኖችን ለሞስኮ መላኳን ሲወቅሱ ቆይቷል። በዚህ ሁሉ ውስጥ የምንገነዘበው ኢራን በጦር መሳሪያ በተለይም በድሮን አቅሟ ዓለምን እየመራች መሆኑን ነው።